ሽቢያንስ ሽልጅን ከዛሬ ድረስ የተቃጠልኩት ይበቃኛል። ይሄ ምንድን ሩታ ታይ በእናትሽ እንደዚህ አትበይ ታይ። እስኪ አንድ ጊዜ እያይሽኝ እኔ አላይክንም በእናትህ ተው። እኔ እያይሽኝ አውሪ ሩታ የሰው ነገር ትረጃለሽ ያል የሐሳቤን የዘረዘርኩኝ ስለ ፍቅር የማውቀውን ያህል በምሳሌ ብዙ ተናገርኩኝ። አወካሁት ተጫወትኩ እስካሁን ተናገርኩት አለቀ ነገሬ በእኔ በኩል ጨርሻለሁ አሰናብቸኝ ሮጥ ነው ሀገር። በባልና ሚስት መካከል ፍቅር የሚያሳድጉ 4 ነገሮች አሉ። የመጀመሪያው ማውራት መቻል። ባልና ሚስቶች የማውራት ልማድ ካላቸው በጣም ሲበዛ እድለኞች ናቸው። የሚያወሩ ባልና ሚስቶች ችግሮቻቸውን በንግግር የመፍታት አቅማቸው በጣም ከፍ ያለው ነው። የማታወሩ ከሆነ ችግሮች እየተደራረቡ ይሄዳሉ። የመቀጠል እድላችሁ በጣም አናሳ ነው። ከዛ በመቀጠል ደግሞ የአብርሽና የሩታ ጉዳይ እኔ በአንዴ እንደዚህ ይስተካከላሉ እንደዚህ ይሆናሉ ብዬ አልጠበቅኩም ነበረ ባይዘው ቤተሰብዬ እና በጣም ደስ ይላል። ብቻ አንድ ሩም ውስጥ ብቻቸው ሳያቸው በጣም ነው ደስ ያለኝ ማለት ነውና ሁለቱንም እንግዲህ ቆመው እያወሩ ነው። ቀድም እንዳለው እሱ በሁለት ሰዎች መሃል ወይም ደግሞ በባለትዳሮች መሃል ንግግር ያስፈልጋል ግዴታ ማለት ነው እና ግልጽነትና ንግግር ግዴታ የሆነ ነገር ከተፈጠረ ቶሎ ብለህ የምትናገር ነገራቶችን በተነጋገርክ ቁጥር በቃ የሆነ ሁሌ ግልጽ የሆንክ ራስን ታማኝነትህንም በቃ ሁሉም ነገር በጣም ደስ የሚሉት ነገሮች ይፈጠራሉ ማለት ነውና በጣም ደስ ይላል። ባይዘዌ በአንዴ እንደዚህ እስኪያስቡት አሳስራዋለች የተባለ ነበር ማለት ነው። ቤተሰብዬ ሩታ አሳስራዋለች ታስሮ ነበረ ተብሏል። እንግዲህ ብለን ነበረ አይተን ነበረ ታስሯል እየተባለ ነበረና ያንን ነገር እንግዲህ አሳልፈው ጭራሽ የታሰረ ራሱ አይመስልም ማለት ነው። ቤተሰብ አብርሽ ጭራሽ ማለት ነው አይመስልም። እስኪ ምን እንደሚመስል እዩት ሁላችሁም ማለት ነው ውድ ቤተሰቦቼና በጣም ነው ደስ የሚሉት ባይዘዌ ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁልኝ? ላይክ ሼር ሰብስክራይብ ያደርጋችሁ እስከ መጨረሻ ቪዲዮውን እዩልኝ እላለሁኝ። ለአላህ ቢወዳችኋለሁ እና ዛሬ ያው እንዳያችሁት እንግዲህ አይታችሁት ይሆናል ቪዲዮውን በጣም ነው ደስ የሚል ነገር ነው። አብርሽና ሩታ ይሄው ከኋላ ሆነው ከጀርባ ሆነው እያጣሉት የነበረው አሉባልታ እያወሩ የነበሩ ሰዎች እንግዲህ አሁን ላይ ደግሞ ይሄው አብረው ሆነው ተገኝተው በፍቅር በደስታ እንግዲህ አብረው አንድ ሩም ውስጥ ራሱ መሆናቸው ራሱ ሁለት ደግሞ አብረው ሆነው አግኝቷት ቀጠራት እንግዲህ አብረው ሆነው መጥተው ተገናኝተዋል ማለት ነው። አብረው እያወሩ ነው አንድ ላይ ማለት ነው። በጣም ደስ ይላል። 4 ነገሮች አሉ። የመጀመሪያው ማውራት መቻል ነው። ባልና ሚስቶች የማውራት ልማድ ካላቸው በጣም ሲበዛ እድለኞች ናቸው። የሚያወሩ ባልና ሚስቶች ችግሮቻቸውን በንግግር የመፍታት አቅማቸው በጣም ከፍ ያለው ነው። የማታወሩ ከሆነ ችግሮች እየተደራረቡ ይሄዳሉ። የመቀጠል እድላችሁ በጣም አናሳ ነው። ከዛ በመቀጠል ቃላትን መምረጥ። ምን ልጠቀም ምን ደግሞ አልጠቀም፣ ባለቤቴ ምን እንበል ምን ደግሞ አንበል፣ እኔ አንተን ምን ልበልክ ምን ደግሞ አልበልክ፣ ምን ልቀይር ምን ደግሞ ላስተካከል፣ ምን ደግሞ አዳዲስ ነገሮች ወደ ቤቴ አድላደርግ። ቃላት በጣም ወሳኝ ናቸው። ሰው እንዲወዳችሁ ሰው እንዲጠላችሁ የማድረግ አቅም አላቸው ቃላቶች። ሶስተኛ ደግሞ ሚስትን መሳም ሚስትን ማቀፍ፣ ባልን መሳም ባልን ማቀፍ፣ ማበረታታት ባልና ሚስት መካከል ፍቅር የሚያድስ ፍቅር የሚያበረታ ፍቅር እንዲበዛላቸው የሚያደርግ ነገር እንደሆነ ጥናቶች ያረጋግጣል። ከዛ ውጪ ደግሞ መተቃቀፍ ሲወጣ ሊሆን ይችላል፣ ሲገባ ሊሆን ይችላል፣ ስትወጣ ልትሆን ይችላል፣ ስትገባ ሊሆን ይችላል። ሚስቱን ማቀፍ ባለቤቷን ማቀፍ፣ ሚስቱን መሳም ባለቤቷን መሳም፣ ሚስቱን ማበረታታት እሷም ደግሞ ባለቤቷን ማበረታታት። እነዚህ በባልና ሚስት መካከል ፍቅር የሚያሳድጉ በጣም መሰረታዊ ነገሮች ናቸው። እነዚህ ነገር ከተጠቀማችሁ እመኑኝ የሆነ ለውጥ ላታችሁ ላይ ታያላችሁ። በተለይ ደግሞ የመነጋገር ባህል። ከዛ ያለፈ ደግሞ እኔ ባለቤቴ ላይ መስራት፣ እኔ ራሴ ላይ መስራት፣ እኔ እንግዲህ እንደሰማችሁት ነው ማለት ነው። ማንኛውም ነገር ቢፈጠር ትዳር ላይ መነጋገርን ያስፈልጋል ማለት ነው ውድ ቤተሰቦቼ እና ንግግርን የሚያክል ነገር የለም። ማንም ሰው ቢሆን ምንም አይነት ነገር ቢፈጠር ተነጋግሮ መፍታት እና የሆነ ነገር ከተፈጠረ መሀላቸው ላይ ሰው ከሌለ ወይም ደግሞ ሰው ካለ ግዴታ ማውራት አለ እና ደስ ይላል ማለት ነው። እኔ በጣም ደስ ብሎኛል። አብርሽና ሩታ አንድ ላይ እንዲሆኑ እንፈልጋለን እኛ እና አብርሽ የኔ ወንድም ማለት ነው በጣም ምርጥ ወንድማችን እንግዲህ አብሮ መሆን አለባቸው። ከሰው ወሬ ካሁን በኋላ አሉባልታ ወሬ አዛወ ከዛ ምናምን ነገር ይቅርባችሁና እንግዲህ ህይወታችሁን ቀጥሉ ማለት ነው ውድ ተመልካቾቼ። እኔ እንደዛ ባይ ነኝ
አብሮ ቢሆኑና ይሄው ካሁን በኋላ እኮ ስንት ሰዎች ናቸው እነሱ ለማጣላት የሞከረው? ስንት ህዝብ ነው አብርሽና ሩታ በቃ ይጣሉ ይለያዩ። አንተ ለምን ፊርማውን አሰጣትም ፈርምላት በቃ ይለያዩ ብላችሁ በጣም ብዙዎቻችሁ እያሰባችሁ እየተናገረ በጣም ብዙ ህዝብ ነበረና ሩታ ሁላ የስሟን እየጠሩ በቃ አንቺን መፍታት አለበት በቃ ለምንድነው ማይፈርምልሽ ብሎ እልህ ያስያዟት ሁላ ነበር ማለት ነው። ግን ያንን ነገር ደግሞ አይሆንም። ራሳችን ማንፈልገውን ነገር የራሳችን ማናረገውን ነገር ሰው ላይ መደረግ የለበትም እና ትዳር ማለት ቀላል ነገር አይደለም። በጣም ከባድ ነው። ሲገቡበት ቀላል ሲወጡበት ከባድ ነገር ቢኖር አንደኛው ትዳር ነው ማለት ነው ውድ ቤተሰቦቼ። እና ከባድ ነገር ስለሆነ ትዳርን የሚያክል ነገር ማፍረስ ማለት ትዳርን የሚያክል ነገር ማጣት ማለት በጣም ነው የሚያስጠላ ከምትወደው ከምታፈቅረው ሰው ጋር ማለት ነው። እና በአንዴ እንደዚህ ነገራቶች ይስተካከላሉ ብዬ እኔ በፍጹም አላሰብኩም ነበር። ተስተካክለው እንግዲህ አንድ ሩም ውስጥ ማግኘት ራሱ ማለት በጣም ነው ደስ የሚል ነገር ነው። በጣም ከምነግራችሁ በላይ ማለት ነው ቤተሰብዬ። እና ደስ ይላል። አብራችሁ ስንት ጠላት ነበረ ከኋላ ትላንትና እያጨበጨቡ የነበሩ እና አቤላነሽ እና ማነሽ ምናምን ነገር ብዙዎቹ ነበሩ ማለት ነው። እና በጣም ደስ ብሎኛል እኔ ማለት ነው። እና ቤተሰብዬ አሁንም ቢሆን ኮሜንት ላይ ሁላችሁም ሩታና አብርሽ እንዲታረቁልን እንፈልጋለን። ያው ግን ቢሆንም ውሳኔው የሩታ ቢሆንም ሩታ የኔ ቆንጆ የኔ ደርባባ ደግሞ በጣም አምሮባታል እና ወፍራለች። ግን ቤተሰብ በጣም ወፍራለች የኔ ወድ እና አምሮባታል። እና አብርሽ ደግሞ ይሄንን ውበት አይቶ እንዴት አይመለስ? አረ ይመለሳል። ሲጀመር ቤተሰብ ይሄንን የመሰለ ውበትን ይዛ በውበቷ ብቻ ይሄ የውስጥ ያለው መልክ የውስጡ ተውቱና ማለት ነው እላዩ ራሱ በቃ አና ያዞራል ማለት ነው ቤተሰብዬና በጣም አምሮባታል። ይሄንን ውበት ይዛ በአንዴ የልጁ እናት የሆነች እናት ሲያጣ ማለት ከባድ ነገር ነው ማለት ነው። እና ባይዘዌ በዚህ አጋጣሚ እንኳን ደስ አላችሁ ማለት እፈልጋለሁኝ። ብዙዎቻችሁ ሊታረቁ የፈለጋችሁ ነበራችሁ። እነ አቤላ ደግሞ ይሄው እንግዲህ ታስረዋል ተብሏል። እንግዲህ ያው ዛሬ ቪዲዮ አልተለቀቀም። ከተለቀቀ እለቅላችኋለሁ ማለት ነው። እና ትላንትና ታስረዋል አቤልና ብሩክ ማለት ነው። ዛሬ ግን ከኋላቸው አሁን አብርሽ ከኋላ ሄርሜላ ነበረች። እነዛ እንዳለ ምላሰኞች ነበሩ ምናምን ነገር እነሱ እንኳን ዛሬ ላይ ማንም በሌለበት እንግዲህ ሄርሜላም ይዞ ሳይመጣ ሁለቱ ሆነው መጥተው እንግዲህ ሁለታቸው ተገናኝቶ ምናምን ነገር እያወሩ ይገኛሉ ማለት ነው። ሩታ የኔ ቆንጆ በጣም ደስ ብሎኛል የኔ እናት ማለት ነው። እና ባይዘዌ በጣም ተናዳለች። አንዳንዴ ለውሳኔያችን እንቸኩላለን። እኛ ግን መቸኮል የለብንም። መልካም መሆን አለብን ማለት መልካም አይደለሽም ሳይሆን ይሄንን ነገር ማድረግ ባለብሽ ሰዓት ማድረግና መወሰን ባለብሽ ቦታ መወሰን ነው። እና ይሄንን ደግሞ ውሳኔሽን ቆም ብለሽ አስቢ። እድሜሽ ገና ነው፣ ገና ልጅ ነሽ። ግን ቢሆንም ረጋ ብለሽ ሰከን ብለሽ አስበሽበት ብታወሩ በጣም ደስ ይላል። ለፍቺው መቸኮል ምንም ነገር አያደርግም ማለት ነው። መፈረሙም ቀላል ነው፣ ይፈርምልሻል። ግን አብርሽ እንግዲህ ላንቺም አዝኖም ላንቺም አስቦ ነው ይሄንን ነገር መጀመሪያ ባደረግሽው ነገር ታዝቦ ነው ይሄንን ነገር ያደረገል ያለው ማለት ነው። እና ዛሬ ላይ ሄርሜላን ይዟት ራሱ አልመጣም። ሄርሜላን ትቶ እንግዲህ አንቺ ጋር ራስሽ ጋር መጥቶ በስነ ስርዓት ፊት ለፊት እያወራሽ ይገኛል ማለት ነው። ስለዚህ ለዛ ስለሆነ አንቺና እሱ አብራችሁ መሆን አለባችሁ። ይቅርታን ጠይቂውና በስነ ስርዓት ተነጋግራችሁ ሁለታችሁም ማለፍ አለባችሁ። ያለፈውን ክረምት ቤት አይሰራም የሚባለውን ተረተውትና ቃቃ ጨዋታን ተውትና ሁለታችሁም አብራችሁ ብትኖሩና አብራችሁ ሆናችሁ ጊዜያችሁ ብታሳልፉ ልጃችሁ ብታሳድጉ መልካም ነው ባይነኝ። ማንም ሰው ቢሆን በትዳሩ ውስጥ የሆነ ሰው መሀል ሲገባ ሰው ሳይሆን ሸይጣን ነው፣ የሰው ሸይጣን ማለት ነው። እና ሰዎች ደግሞ ትዳር ሲፈርስ ደስ ይላቸዋል፣ ብዙ ጠላቶች ማለት ነው። እና አንዳንድ የራስሽ ወንድም እህት ቤተሰብ የሚባለው ነገር ደግሞ በጣም ነው የሚያሳስበው፣ በጣም ነው የሚጨነቀው። በተለይ የሴት ልጅ ቤተሰብ ማለት ነው። ያንን ስለሆነ
ትዳርሽን እኔ ተወቀሰሽ ኑሪ አይደለም እምለው ማለት ነው። እንደፈለግሽ መኖር ትችያለሽ፣ እንደፈለግሽ ማረግ ትችያለሽ፣ መብትሽ ነው። ግን አሁንም ቢሆን አብርሽ እንዲመልሳት ይፈልጋል ማለት ነው። እንዲመልሳት ይፈልጋል። በጣም እየለመናት ነው፣ እያያችሁት ከሆነ ቪዲዮን ማለት ነው። በጣም እየለመናት ነው፣ በጣም ከምነግራችሁ በላይ ማለት ነው። ፊርማውን ያልፈረምኩት አስቡት፣ በፖሊስ ተይዤ ወጥቼ እኔ ፊርማ ፈርማለሁ ብለዋል። እንግዲህ ምን ያክል ትዕግስት ቢኖረው ነው እሺ ብሎ ገና መጥቶ እሷን እያነጋገራት የሚገኘው ማለት ነው። እሷን እያነጋገራት ነው እንግዲህ አነጋግሯት፣ እኔ ያልፈረምኩት በዚህ ጉዳይ ነው፣ ስለዚህ እባክሽን ታይ ይህንን ነገር አቁሚው ብለዋታል ማለት ነው። በጣም ነው ደስ የሚለው። እኔ የምር አደነቅኩት አብርሽን ማለት ነው። ከፖሊስ ጣቢያ መጥቶ ይህንን ታዩ ሰርዡና ይቅርና እኔና አንቺ አብረን እንኖር፣ ይህን ነገር የምር የመጨረሻ ትዕግስቱን ካለቀ ባይዘው አብርሽ ማለት ነው የምር በቃ የመጨረሻ ነው የሚሆነው። በጣም ነው የሚያስጠላው ማለት ነው። ግን ያሳዝናል። ብቻ ደስ ይላልም እንደዚህ መገናኘታቸው ራሱ ደስ ይላል። ግን በፍቅር አይን ነው የሚታዩት ራሱ ማለት ነው። ዛሬ አውቃ ነው ተሽኮርመማ ነው እንጂ ሩታ ማለት ነው። በጣም ነው ደስ የሚሉት፣ በጣም ከምነግራችሁ በላይ ማለት ነው ቤተሰብዬ። እና እኔ ደስ ብሎኛል። እሷም እስኪ እናንተም እንኳን ደስ አላችሁ። ከዛ ቀጣይ ደግሞ የሚለቀቀው ቪዲዮ በጣም ታረቀው ምናምን ነገር ልክ ሲታረቁ ምናምን ነገር ነው የሚለቀቅልን ኢንሻአላህ። እና በጣም ደስ ይለኛል። እየት በጣም የለመናት ነው ማለት ነው። ካያችሁት በጣም የለመናት ነው። ታይ ይሄንን ውሳኔሽን አትወስኚ፣ ይሄን ውሳኔሽን መልካም አይደለም፣ እኔና አንቺ አብረን መሆን አለብን፣ ልጃችን አብረን እናሳድገው፣ ይሄ ውሳኔ ያንቺ አያዋጣሽም እያላት ነው ማለት ነው። እና ሩታ የኔ ነብር ማለት ነው፣ ነብሯ እንግዲህ እንደዛ እያለች ትገኛለች ማለት ነው። እሺ በዩ ሩታዬ ማለት ነው። ሩታዬ የኔ ቆንጆ እሺ ብትዩ ይሻልሻል ማለት ነው። አብራችሁ ሆኑ፣ አብራችሁ በቃ ይቅር መባባል ነው። አብርሽ ባይዘው ማለት ነው ቤተሰብ በጣም ዋህ ነው። በደንብ ቪዲዮውን ካያችሁት በጣም ከምነግራችሁ በላይ እዋህ ነው። እዋህነቱ የሷ ግን አልጠቀማትም፣ የሩታ ማለት ነው። የሩታ ጎዳት እንጂ አልጠቀማትም። ግን ቢሆንም ያንን ነገር የውስጡ ነገር አውቃ ከስህተቱ እንዲመለስ ማድረግ ትችላለች ማለት ነው። ከስህተቱ ተመልሷል፣ ግን መናገር እውነቱን ተናግራ በስነ ስርዓት እንደዚህ ነው ብላ ነግራው ከዛም በኋላ ያንን ነገር ማቆም ነው፣ አለቀ ማለት ነው አይደለ ቤተሰብ። እና ትዳር ውስጥ ቅድም እንዳለው ንግግር ነው። ተነጋግረሽ በንግግር ከፈታ ነው ማንኛውም ነገር። እስኪ ባለ ትዳሮች እዚህ የኔ ቪዲዮ የምትከታተሉ ካላችሁ ንገሩኝ እስኪ ቤተሰብ። አብርሽን ሩታን አይታችሁ ቤት ውስጥ የሆነ ነገር ቢፈጠርባችሁ ተነጋግራችሁ አይደለም የምትፈቱት? በመሃላችሁ ሌላ ስታስገባላችሁ አታስገቡ። ስለዚህ እስኪ እናንተም ፍረዱ ይሄንን ነገር ማለት ነው። እኔ አላቅም፣ ግን እስኪ እናንተ ካላችሁ እንትን ንገሩኝ ማለት ነው።